አንደኛ አትዋሽ። እሺ ጠይቅ ጥያቄ እያዳመጥኩህ ነበር። በነገራችን ላይ ቢያንስ ጥያቄ ለማበጃጀት እያላችሁ የማይሆን ወጥመድ ውስጥ አትግቡ። ገብቷችኋል አይደለ? ጥያቄውን ጠይቅ በግልጽ። አንተ ባለቤት ለምን እባክህ ፖለቲካ አትስራ። አንተ ከኔ ጋር ቤት አድርግ እንዴ ልጆች። እኔ ቤት ማድረግ አይደለም ቤት አድርጉት። አድኖች ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ፣ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን ምናምን የምትሉ ሰዎች ከሙስሊሞች ጋር መታችሁ ስጠይቁ ጥያቄያችሁን ቁጭ አድርጉ። ይፈቻል አይደል? የለለቃል ላይ ተናለ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል በእስልምና አልክ። ለምሳሌ አላህ ቁርአን ላይ ተናግሯል አልክ። የቱ ጋር ስለሰጠህ ወፍ የለም። ጥያቄን በጠየቅ ከዚህ ሁሉ ውጭ እንደዚህ ከምትጨናነቅ የሌለ ነገር ከምታወራ ምን ሊጠይቅ ፈልጎ እንደሆነ ታውቃላችሁ? ይህ ሁሉ ዙሪያ ጥምጥ የሚሄደው ከቁርአን ውጭ እስልምናን የሰበከ ነብይ ማስረጃ ስጠኝ ሊል ነው። በግልጽ እንደዚህ አትልም እንዴ? በቁርአናችሁ ላይ እያንዳንዱ ነብይ ተወርዶለታል መጽሐፍ ምናምን ምን አታወራም? ያላ ወደ ጥያቄ ፖለቲካ ከምትሰራ ፊት ለፊት ከኔ ጋር አታወራም። አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለኸው? ከፊት ለፊት አታወራም። ከፊት ለፊት እኮ ነው ያለሁት። ውሸትን እኮ እያጋለጥኩልህ ነው። የሌለውን አለ ብለህ አዋረድኩ። ያው ቁርአን አውጣ አልከኝ ሰጠኝ። የለም ምኑን ታዋርደኛለህ? ልጠይቅህ አላህ ነቢያቱን ያለ ቃሉ ልኳል እያልከኝ ነው? አላህ ነቢያቱን ያለ ቃሉ ልኳል ወይ? መልስልኝ። አንተ ነው ውሸታም፣ እኔ እሱን እናያለን። ምንም ማድረግ አይቻልም። ውሸትን እኮ አየነው በማስረጃ ሰጣኸኝ። ያልከው ቃል የለም እዚህ ጋር ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለው ያልኩህ። አዎ አለ አልከኝ። የቱ ጋር አልኩህ? ሰጣኸኝ ምዕራፍና ቁጥር ከፈትን አነበብነው። የለም። ከዚህ የበለጠ ውሸታምነት አለ? እንዝል ታሕት ያ ጀማዓ ነዝሉ ታሕት ቢስርዓ። አይ ፖለቲካ ምናምን አለ ወደ 3 ጊዜ ፖለቲካ ለሰራ ይመጣ አንተ ምን ማድረግ አይቻልም። አያችሁ ማወቅ አይፈልጉም እንደዛ አይነት ሰዎች። ይቅርታ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እንኳን ሰላም ሆንክ። ጥያቄ ቅድም ሰው ክርስቲያን ይሁን የሚለው ቦታ መጽሐፍ ቅዱስ ላይ የለም ይላል ብላ ለልጅቷ እየመለስክ ነው። ከታች እየሰማሁ ነው። እግዚአብሔር ክርስቲያን ሆኖ ያለበት ቦታ ወይንም ነቢያቶች ክርስቲያን ሆኖ ያሉበት ቦታ ወይንም አንድ ነቢይ እኔ ክርስቲያን ነኝ ያለበት ቦታ የለም ነው ያልኩት። እሺ ቀጥይ። ኦኬ እንደዛ ከሆነ ስለ ኢየሱስ ክርስቶስ የሚናገረውን አንድ ቦታ ላንብብልህ። ሻብል ኤልያስን እና ፋሩቅን ፎሎ አድርጓቸው። እሺ ትጠቀማላችሁ። ኤልያስ ደግሞ ቪዲዮ ፖስት አድርጓን እሱን ሪፖስት እና ሼር አድርጉ። እሺ ልጆች አንዴ ታብ ማድረጋቸውን አታቋርጡ። ሰው ማስገባት ምናምን አልችልም፣ ሰው መቆጣጠር አልችልም። እሺ ጥያቄሽ ምን ማንበብ የምትፈልጊውን አንብቤ። መጽሐፍ ቅዱስ ላይ ቅድም ኢየሱስ ክርስቶስ ከነቢዩላህ መሐመድ ረሱሉላህ እንዲሁም ታናሽ ነው ከሱሳቸው የበለጠ ተአምራትን አላደረገም ብለሃል ማለት ነው። አንደኛ ተአምራቱን እንዳደረገ ነው። ስመኝ አንተን እንደምንሰማ ሁሉ አንተን መስማት አለብህ። እየሰማን ነው ምን መልሶ እንጂ ፍኩኩር አይደለም። እዚህ ጋር ህይወት ነው የምንናገረውና ኢየሱስ ክርስቶስ ከሰማይ በመውረዱም ለሁሉም ግልጽ ነው። ታላቅነቱን ከሰማይ ነው የወረደው ማለት ነው፣ ከምድር አይደለም። አንድ ከዛ በመቀጠል ደግሞ ማነብልህ ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ የምናገረውን ቃል አነብልሃለሁ። እርሱም እንዲህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱንም ባዶ አድርጎ
በምሳሌውም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው ሞት የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ በመስቀል አልሞተም የምትል ከሆነ በመስቀል እንደሞተው እዚህ ጋር ከተናገረ መጽሐፍ ቅዱስ ውሸት ነው ልትል ትችላለህ? መጽሐፍ ቅዱስስ የአላህ ቃል አይደለምን? አንተስ እያስተማርክ ቁርአንን በትክክለኛው ፍርሃ አላህ ባለበት ማስተማር አለብህ እንጂ ትውልድን እንዲህ ያበላሸክ ነው የምታስተምረው። ቀጥልበት፣ እሰማለሁ። እሺ፣ ትውልድን ማበላሸት ማለት አምላክና ነቢያቶች ያልሰበኩትን ስብከት ለሰዎች በምናስተምር ጊዜ ነው። ትውልድን ማነጽ ማለት ደግሞ አምላክና ነቢያቶች ያስተማሩትን ትምህርት ለትውልድ ስናስተምር ጊዜ ነው። አምላክ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችን አንድንም ነቢይ ጠርቶ እንደ አንተ ነቢይ ክርስቲያን አለ በእኔ ብታምኑ ቃሌም በእናንተ ቢኖር የምለው ነገር አለ። ዮሐንስ ወንጌልን ማንበብ ትችላለህ። አዳምጥ። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከሃይማኖት አንጻር ክርስትናን አንስቶ እንደው ክርስትናን ሃይማኖት ተከተሉ የሚልበት ቦታ አለ? ሙስሊም የሚለው ቦታ አለ? አለ። ለሳይሽ አላህ ሙስሊም ሁኑ ያለበትን ቦታ መጽሐፍ ቅዱስ ላይም ክርስቲያን ሁኑ የሚለው ቦታ አለ። በእኔ ብታምኑ ካላ በሱ ማመንን ተናግረዋል። አለቀ። አላለቅም። አላህ ቃል በቃል ለምሳሌ ለምጠይቁት ጥያቄ እኛ ጋር ቃል በቃል እናገኝ። አላህ ቃል በቃል አደራ ሙስሊሞች ናቸው እንጂ እንዳትሞቱ ሙስሊሞች ሁኑ እያለ ይናገራል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው? ከቁርአን ክፈትና አሳየኝ። አሳይሻለሁ። አብሽሪ። እሺ አንዴ ወዳረ ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም። ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴም ላይ የለም በፍጹም። ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት ነቢያቶች ሙስሊሞች ሁኑ ብለው ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰጋ ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹን። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ዮሴፍ ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። የዮሴፍ ምዕራፍ ልጆች መካከል ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያቸው። እያንዳንዱ ነቢያት
ምን ይላል? ዮሴፍ ምን አለ? ተመልከት። በኩራትና የበላይነትን በማንጸባረቅ ይታወቃሉ አይደለ? የአላህ ነቢያቶች ንግስናን ሲሰጡ ተመልከቱ እንዴት እንደሚተናነሱ፣ ከኩራት በጣም የራቁ እንደሆኑ ተመልከቱ። ዮሴፍ ምን አለ? ጌታዬ ሆይ አለ ከንግስና በእርግጥ ሰጠኸኝ አለ። ያ ሰላም፣ ያን ንግስና ሁሉ የሰጠኸኝ አንተ ነህ ብሎ አላህን አመሰገነ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያት የምድር ፈጣሪ ሆይ እያለ አላህን አናገረ። የሰማያት የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ አለ። ከዚያስ ሙስሊም ሆኜም ግደለኝ፣ በመልካሞቹ ማስጠጋኝ አለ። ያ ሰላም፣ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ላሳያችሁ። ሐዋርያት ብሎ ቃል በቃል እኛ ሙስሊሞች ነን ያሉበትን አሁን ላሳያችሁ። ሐዋርያቶች ምን አሉ ተመልከቱ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ምን መሆናችንን? ሙስሊሞች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ነው ያጀማ። ስለዚህ ማነው አስተማሪያቸው ከተባለ ታላቁ ነቢይ መሲሁ ዒሳ ዓለይሂ ሰላም። ምንድን ነው ያስተማራቸው? ሙስሊም ሆኖ ብሎ ነው ያስተማራቸው። ቃል በቃል እኛ ሙስሊሞች ነን ይላሉ። ይሄን ይመስላል። ፍቅር ጥያቄ ያለች ከታች ፍቅር ጥያቄ የለሽም? ነንዝል ታሕት ባረከላሁ ፊኩም። አቤቴ አቤት ኡስታዝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እንዴት ሰላም ነው? አልሐምዱሊላህ። ለእኔ አንድ ጥያቄ ልጠይቅ ፈልጌ ነበርና ያው እኔ ልጠይቅ የፈለግኩት አሁን በሚመለከተው ሽንት እስቲንጃ ማለት ነው። እንዴት ነው ሽንታችን እየሸነን ለምሳሌ ቆሜን እንዴት ነው ይሄ ነገር የሚታየው? ልብስህ የሚፈናጠር ከሆነ ድንጋይ ከሆነ ለምጣ ቦታ ከሆነ ቁማትሽ ና ወደ ልብስህ ተመልሶ የሚረጭብህ ከሆነ ቁጭ ብለሽ ና። ነቢያችን ሰለላሁ ዐለይሂ ወሰለም በሁለቱም መንገድ ፈቅደዋል። ድንጋይ ከሆነ ለምጣ ድንጋይ ከሆነ ያ ድንጋይ ተመልሶ ሽንቱን ወደ አንተ ወደ ሰውነትህ የሚያስረጭና የሚነጅስ ከሆነ የዛኔ ቁጭ ብለህ ተጠቀም። ነገር ግን ቦታው እና ችግር የለውም። እሺ እናሱ ነው። እሺ አይ ያ ልክን በቃ እሺ ተቀብየዋል። ሲቀጥል እሺ እኔ አንዳንዴ ዋቢ የምትሉት ነው የሚሉት ነገር አለና እንዴት ነው የምናየው? ይህንን ነገር እኛ ለይተን ለማወቅ እንዴት እንችለዋለን? ልክሽ መርሃባ አዳምጥ። ሙስሊምና ዋሃቢ የሚል አንድ ለይተን ማወቅ እንችላለን ነው። ሙስሊም አላህ ስብሐነ ወተዓላ በቁርአን ላይ ሁወ ሰማኩሙል ሙስሊሚን ብሎ የሰየመብህ ማንነት ነው። ሙስሊም ናቸው ብሎ አላህ ስብሐነ ወተዓላ በኢብራሂም ዓለይሂ ሰላም ስብሐነ ወተዓላ ምርጫና ስያሜ ነው። ዋሃቢያ የሚባል አለ ወይ ከተባለ ላ ዋሃቢያ የሚባል አንጃ የለም እዚህ ዓለም ላይ። ታዲያ ከምን አንጻር ነው እሱ ዋሃቢያ የሚለው ነገር የተነሳ? ወደ ምድር ስንመጣ ዋሃብ የሚባል ሰው ነበር። ይህ ሰው ከኢስላም ዑለሞች መካከል عند عالمنا عالم جدد دعوة الأنبياء والمرسلين في دولة التوحيد والسنة حرسها الله سبحانه وتعالى، وهي
دولة النبي عليه الصلاة والسلام والصحابة رضوان الله عليهم ودعا الناس إلى التوحيد وإلى السنة وعذر الناس من الشرك والبدع والخرافات سوتشن ودا قرآننا ودا حديث يتطرى كشركنا كبدع يستنكك በጣም ጀግና የሆነ ዓሊም ነበረ። በሀገሩ ላይ ሲሰራ የነበረውን ሽርክና ቢድዓዎች፣ ኩራፋቶች ተመልክቶ በቻለው አቅም ያወገዘና ያስተባበለ የሆነ ሰው ነበር። ይህን ስራውን ያልጣማቸው ሰዎች በእርሱ ላይ ወሃቢያ የሚል ቅጽያ ለጠፉበት ከእርሱ ሰዎችን ለማስበርገግና ለማሸሸት ላኪነሁ ማ ኻለፈ አልኪታብ ወሱነህ ወማ ኻለፈ ማ ዐለይሂ ሰለፍ አልኡመህ ولكنه جدد دعوة الأنبياء والمرسلين ومنهج السلف الصالح فجزاه الله عنا خير ما جزى به عباده الصالحين. شين يا أسلام لا يا تردي تشالو مرحبا أنا ساكن أنا አሁን ይቅርታ ወደዛ ልግባልና ሌላ ርዕስ እንዳይሆንብህ ቁርአንን የጻፈው ማን ነው? ከይቅርታ ጋር ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ኦኬ እሱን አምኛለሁ። ማን የጻፈው ነው? ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች፣ ህዝቦች፣ ደቀ መዝሙሮች፣ ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ሰሃቦች ተጠቅሷል። ስማቸው ተጠቅሷል። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰዋቸዋል። ከፈለክ አሳየን። ኦኬ እሺ ማስረጃ የምፈልገው እሱንና ማለት ነው የነብዩ እንዴት እንደተወለደ ምናምን የሚያስረዳም የለም አይደለ? እሱ ችግር የለም እሱ አስረዳ። ነብያችን ሰለላሁ ዐለይሂ ወሰለም ይሄ ታሪካቸው ነፍ ቦታ አለ ከማን እንደተወለዱ መቼ እስልምና እንደተቀበሉ ትነግረኛለህ? አሁኑ ነው ሁሉ አሳያለሁ። ችግር የለም ንገረኝ። እሺ ከመጀመሪያ ከምን እንጀምር? ቁርአንን የጻፉ ሰዎች ስማቸው ተጠቅሰዋል ወይ የሚል ነው። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስሙን እየጠቀሱ ና እያሉ አከሌን ስምና አከሌን ጥሩት እያሉ ادعوا ዘይደን فليكتب عني القرآن ዘይድን ጥሩት ከእኔ ቁርአንን ይጻፍ እያሉ ስሙን እየጠሩ ያስተፉት ነበረ። ቃል በቃል ይሄንን ሱሐባ የተጻፈ ግን የለም እኮ ቁርአን ላይ እና ላሳይ። አብሽር አሳያለሽ ከነስሙ ላሳይሽ። እሺ ያው እና እዚህ ጋር ወደ አማርኛ ቀይርልሃለሁ። እዚህ ጋር ይገኛል። ምን ይላል? አንቀጹ በወረደ ጊዜ እነዚያ ምእመናን በቤት ውስጥ የሚለው ሱረቱ ኒሳ ላይ ያለው ነው። በቤት ውስጥ የተቀመጡት በአላህ መንገድ ላይ ከሚታገሉት ጋር እኩል አይደሉም የሚለው በወረደ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ማንን? ዘይድን ጥራልኝና ጽላቱን፣ የቀለም ቋቱን፣ የትከሻ ምላጭ ወይም የትከሻ ምላጭ መክታቸውን ያምጣ። ከዚያም እንዲህ አለ። እዚያም ይሄንን ጻፉ ብለው አዘዙት እያለ ይናገራል። ይሄን ጻፉ ነቢያችን ሰለላሁ ዐለይሂ ወሰለም ማንን ይላል? እዚህ ጋር ይሄን ጸሐፊውን የጠሩት ዘይድን ጥራልኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያው የሰውየው ስም የጸሐፊው ስም እዚህ ተቀምጦልሃል። ዘይድን ጥሩልኝ እያሉ ይሄን ጻፍ እያሉ ያዙት ነበረ። ይህ ሰሐባ ቃል በቃል ዘይድ እኔ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብዬ ራእይ የምጽፈውን የነበርኩ እያለ ይናገራል ቃል በቃል። ስለዚህ አዲስ ኪዳን ላይ ሐዲስ ላይ ይገኛል። ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እየጠሩ ስሙን እና ዘይድ ቁርአን ጻፍ ይሉት ነበር። እርሱም ሲመሰክር ቁጭ ብዬ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እጽፍ ነበር፣ ራእይን እጽፍ ነበር እያለ ይናገራል። እሺ ሌላ ምን ነበር የፈለከው? የነቢ ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይደለ? የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እዚህ ጋር መጽሐፍ አውጥቼ ነው ማሳየህ። አብሽር ያውና ላውጣልህ መጽሐፉ ላውጣልህ። ይህ መጽሐፍ ምን ይላል? ይህ ኪታብ روضة الأنوار في سيرة النبي المختار تأليف فضيلة الشيخ صفي الرحمن المبارك فوري رحمه الله تعالى እዚህ ጋር የመጀመሪያው ገጽ ላይ እናገኛለን። ተርጉምልኝ እስቲ አረብኛ ስለማልች ተረጉምልሃለሁ። አብሽር የህይወት ታሪካቸውን እዚህ እንመልከት። ምን ይላል እዚህ ጋር?
محمد صلى الله عليه وسلم أصله ونشأته وأحواله قبل النبوة يا نبي صلى الله عليه وسلم مسرتاتشو استدرجاتشو كنبيነት ዘመናቸው በፊት የነበረው የህይወት ታሪካቸው ይላል። النسب الشريف እንግዲህ የዘር ሐረጋቸው ሊናገር ነው። هو أكرم خلق الله وأفضل رسله وخاتم أنبيائه محمد بن عبد الله يا محمد ይባላሉ የعبد الله ልጅ ابن عبد المطلب የعبد المطلب ልጅ ቅድመ አያታቸው ابن هاشم ابن عبد مناف ابن قصي ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر ابن بارك ابن النضر ابن كنانة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان وعدنان من ذرية إسماعيل ياو إسماعيل زرع الله شو كذاب هلا يا أبراهام لجنات شو بإسماعيل بكل والتنا النبي صلى الله عليه وسلم حديثهم لا يقال بقال أملاك يا الله أبراهام مرته كرسم إسماعيل مرته كرسم منين مرته يالو يناقرالو الله بالقرآن لا يقال بقال يا أبراهام لجي يالي تراشتوال ملة أبيكم إبراهيم إلى محمد هوي يخ هيمانوت يا أباته يا أبراهام من قرنو يالي يناقراشتوال أباته يالي تكساشتوال نبياتنا صلى الله عليه وسلم قال بقال حديث لا من يلالو إن الله قد رزقني في هذه الليلة بولد وسميته باسم أبي إبراهيم عليه السلام علو وندرجن ولدوا النبي صلى الله عليه وسلم أن عندي بنالو إنه بزاري والليلة الله وندرجن لك سونيال يهنن ملج بأباتي بأبراهام سم أبراهام بيه وينم إبراهيم بيه سيمي والله يالو يناقرالو መጨረሻ ልጃቸው ስሙ ኢብራሂም ይባል ነበር። ገብቷል አይደል? ያንንም በአባቴ በአብርሃም ስም እያሉ ይናገራሉ። አባቴ እያሉ ነው ብዙ ጊዜ። ታንኪዩ በቃ ታንኪዩ ሶን ወደ ሶስተኛ ጥያቄ ሄድልኝ። እሺ ሶስተኛው ነበር አስታውሰኝ። ሶስተኛው ሽንትን በመሸናበት ሰዓት ራስ ላይ ጠብ ማለት የለበትም። ጠብ ካለም ገሃነም እንደሚጠብቅ የሚገልጽበት ፓርት አለ አይደለ? እሺ ላስረዳሽ። አስረዳኝ። በጣም ጥሩ። ሽንትህ ጠብ ማለት የለበትም ራስህ ላይ የሚለው ነገር አንድ ሰው ሶላት የሚሰግድ ከሆነ ራሱን በንጽህና መጠበቅ አለበት እንደ ኢስላም። ወታላ ሳያውቀው ለሶላት አይደለም ያልኩት ንጽህና በማንኛውም ሰዓት የሚል ነገር የለም። ከሶላት ጋር በተያያዘ ነው ኢስላም እንዳውም ያን ነገር ያለው። እንዳው ሰው ከሶላት የለም እንደዛ የሚል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጣሃራን ነገር ሲያነሱ ጊዜ ከሶላት ጋር በተገናኘ እንጂ ሰውየው ከሶላት ውጭ በሆነ ጊዜ ለምሳሌ ሽንቱ ጠብ ቢልበት የሆነ ቤት እየቀባ እንደዚህ ላይ ዛኔ ይሄ ከኢባዳ ከአምልኮ ጋር ይያዛል ወይ አያያዝም። ሶላት በሚሰግድ ጊዜ ግን ያንን ንጽህናን ጠብቆ መስገድ አለበት ነው ከሶላት ጋር በተያያዘ እንጂ አያችሁ ሽንት ጠብ ካለ ወደ ገሃነም ይሄዳል ይሏቸዋል። ወላሂ ትልቅ ውሸት። እሺ እዚሁ አካባቢ በመጸዳጃ ቤት ፈጣሪ አለ አይገኝም ይባላል አይደለ? እሱ ያለው በክርስትና ነው። ላሳየህ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? አንድ ሰው ሲጽዳዳ በእስልምና ነው ያልኩህ። እኔ አስረዳለሁ፣ ችግር የለውም። በእስልምና ነው ያልኩህ። እሺ አስረዳለሁ፣ አዳምጠኝ። እሺ አምላካችን አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ቃል በቃል ይህም በቁርአን ላይ ይናገራል። አርራህማኑ ዐለል አርሽ እስተዋ ይላል። እርሱ አዛኛው አምላካቸው አላህ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ ከፍ ብሏል ብሎ ይናገራል። በእውቀቱ፣ በእይታው፣ በማየቱ፣ በመስማቱ፣ በመርዳቱ በሁሉ ነገሩ ከፍጥረት ዓለሙ ጋር አለ። በማንነቱ ግን ከእርሱ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ገብቶሃል አይደለ? አብዱላህ ብን አባስ ሲናገር ምን አለ? አብዱላህ ብን መስዑድ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አምላካችሁ አላህ ከሰማያት ከአርሽ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ያ ማለት ከእርሱ የሚሰወር አንዳች ነገር የለም። ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። ከእናንተ ቅንጣት የሚደበቅበት ነገር የለም እያለ ይናገራል። ሽንት ቤት ውስጥ ሰዎች ሲገቡ የሚናገሩትን ማንኛውንም ነገር አላህ ሱብሓነሁ ወተዓላ የሚደበቅበት ነገር የለም። ሞታቸዋል አይደለ? ያን ሁሉ እንትን ይላል። ያ ነው ያውቃቸዋል፣ ይሰማቸዋል። ሁላቸው ነው ከእርሱ የሚሰወር ነገር። ስለዚህ አንተ የምታወራውና ሌሎች የሚያወሩ በእስልምና ስር ያሉት ይሄን ነገር ሁለት ነገር ይሆናል። ገብተዋል? ከዚህ አንግል እስኪ ያስረዳኝ። ማለት ይለያያል። ተቃራኒ የተናገረ ሰው ካለ እኔ የተናገረ አልሰማሁም። አምላክ አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ሁሉም ሰው እኮ ይናገራል።
ይህን የማይናገር ሰው ካለ ተሳስተዋል። አላህ ስብሐነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ነው። ይህን ነቢዩላህ ሙሳ ሲናገር ምን ይላል? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ ይላል። አምላካችሁ እርሱ አላህ ነው አለ ሙሳ ለህዝቦቹ። ከእርሱ በስተቀር ሌላ ማንም አምላክ የለም ካለ በኋላ እውቀቱ ሁሉን ቦታ ያካበበ ነው እያለ ይናገራል። ከእርሱ እውቀት ምንም የሚደበቅ ነገር የለም። ሁሉም ቦታ ያውቀዋል። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል አላህ። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። ልክ እንዲሁ ደግሞ በድቅድቅ ጨለማ የሰራና በፀሐይ ጠራራ በቀን የሰራ ለእኔ እኩል ነው አለ። ጨለማ ላይ ሆኖ ስለሰራህ አትደበቅብኝም። ገብታችኋል አይደለ? በኩሽኩሽታ ቀስ ብለህ ስለተናገርክም ጮኸህ ብትናገርም ለእኔ ያው ነው አለ አላህ ሱብሓነሁ ወተዓላ። ሁሉም በእርሱ ዘንድ እኩል ነው። ይህን የሚደበቅበት ነገር የለም። ሁሉንም ያየዋል፣ ይሰማዋል። ገብቶሃል አይደለ? ሰዎች በምድር ላይ ምን እንደሚያ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው በርካታ የቁርአን አንቀጽ አለ። ሰዎች ተደብቀው የተናገሯትን በቁርአን ላይ ያስፈሩታል። ከእርሱ የሚደብቅ ነገር የለምና ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እየሰገዱ እያለ ከነጫማቸው 2 ረካ እንደሰገዱ የዙሁር ሶላት ሰሃቦችን እያሰገዳቸው እያለ ጅብሪል ተልኮ መጣ ከአላህ ዘንድ። ሙሐመድ ሆይ ጌታ ወደ አንተ ልኮኝ ነው፣ የለበስከው ጫማ ነጃሳ ረግጧል እያለህ ነው አምላክህ አላህ አላቸው። ጫማ ምን እንደረገጠ ጫማ ያውቃል አላህ ሱብሓነሁ ወተዓላ። ምንም የሚደበቅበት ነገር የለም። አይደለም ሰዎች ሰው የሚያክል ነገር ቁጭ ብሎ ሽንት ቤት ማለት ነው። ሁሉንም ያውቃቸዋል አላህ ሱብሓነሁ ወተዓላ። የሚናገሩትን ሁሉ ያውቃል። ከእርሱ ቅንጣት የሚደበቅበት ነገር የለም። ገብቶሃል አይደለ? ያ ነው። እሺ ሌላ ጥያቄ አለ? እሺ ጥያቄ አለ? መቀጠል ይችላል። ታምራት ታምራት ሰላም ነው? እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጭ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። ያኔ ምንም ኃጢአት አልሰራውም፣ እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጄ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቅ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ ኢየሱስን? ታምራት ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል፣ ጥሩ ነው እሱም። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሰው የቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካደረጉት ወከላና ምንድነው? የጨረቃን መክፈል። አንድ ከይቅርታ ጋር ታምራት ተመልስልሃለሁ። ጥያቄዎችን ከላይ ያለችውን ሻሃዳ ላስይዛት። ሻሃዳ መያዝ እንፈልግሳለን መሰለኝ። ዛራ ሚዩትሽን አንሺዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። كيفك تشال؟ الحمد لله. نعم. كيف ያለሽ ዛራ ከማያ ከታች ያለሽው ልጅ ይሰማሻል? ከታምራት በላይ ያለሽ። ሰላም አለይኩም። ዛራ ይሰማሻል? እሺ በቃ እንደስከ ዝም ካልሽ ታምራትን ጥያቄ ለመለሰለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ታምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው።
ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነቢይ ከሆንክ ነቢያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለእነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ እቅተረበት ሰዓቱ ወንሸቀ አልቀመር ይላል። ጨረቃዋ ተከፈለች ዛሬ ይናገራል። ይሄን ያዩ የአይን እማኞች ሰሃቦች ሐዲስ ላይ ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትሩ እሺ። እና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባቱ ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሒህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሰሓቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው። አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይህን ያዩ የአይን እማኞች በርካታ ሰሓቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረገን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሰሓቦች አሉ። እርሳቸው ተርበው ሳሉ ከሰሓቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሰሓባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተርበዋል እና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ምን አለ? ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየው መሻላ ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 3-4 ሰዎች ከእርሳቸው ጋር ጋብዛቸው፣ ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሯቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ መሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለአንድ ለ4 ለ5 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1-4 ሰዎች ይምጡና ይብላል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መጥተው ነቢዩ ሙሐመድ መጥተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ።
ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለችው። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሰሃባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትል ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ እያደረጉ ለሰሓቦቻቸው ይሰጧቸው ጀመር። ወላሂ እየማላ ነው ሰሓባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካውም ሊጥ ስንመጣ እንደነበረ ነው፣ ምንም እንኳን አልቀነሰም አልጎደለም አለ። ያሰላም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነቢ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይህን ታውቃላችሁ? ይህንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሓቦች ናቸው። አቡበከር ስዲቅ እና አብዱላህ ብን መስዑድ እና ዓሊ ብን አቢ ጣሊብ ይህን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሓነላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይህን እየሰሙ ሰሓቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ይወጣቸዋል አይደል? ካነ ይከልሙሁ አልሐጀር ወሸጀር ከዛሊክ። ሌላ ተአምርም ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ፣ ቀድሜ ልንገራቸው። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጥቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብታችኋል? ነብል፣ ጉንዳን፣ ፍየል፣ በግ፣ ከብት እነዚህ ሁሉ እንዳለ ያናግራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይህን ታውቃላችሁ። ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነቢዩ ሰለላሁ ዐለይሂ ወሰለምንም ይህን ተአምር ሰጥቷቸዋል። አንድ እሱን ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪን በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይህን የሚመሰክሩት ያዩ ይህንን ተአምር የዘገቡ አካሎች ናቸው። ወዲያው መጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንቱ የአላህ መልእክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬነት ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎትን መፍትሄ ይፈልጉልን ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነው አሏቸው፣ ውሰዱኝ አሉ። ሰሓቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉም፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሰሓቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሓነላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ሩክበቲሂ፣ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም፣ ይህም ግመል አንገቱን ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከትን አለ። በአንገታቸው ላይ ያደረገና ፈበከል ጀመል፣ ግመሉ ከዛ እንባው ሲወጣ ተመለከትን አሉ። ያ ሰላም ነቢ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብቷቸዋል አይደለ?
በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመራሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን ሳሒብ ሃዚሂል ጀመል አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። አነ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ አለ። ኢነሁ ሸካ ኢለይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። أنك تحمل عليه كثيرا ولا تعطيه ما يكفيه من القوت أنت ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ ኢተቁላህ في هذه البهائم አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ ስለነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ይዘውት ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ አይደለም፣ እንስሳቶች ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም ምን አላቸው? ሙሐመድ ሆይ ያችን ዛፍ ነይ በላት፣ እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ ብለው አዘዟት። ገብቷቸዋል አይደል? ወዲያው ዛፉ ተነቀለና ወደ እርሳቸው መጣ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመለሽ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። ሰማይ ምድር ላይ ያለ ነገር ሁሉ መልአክን አዘው አላህ ሱብሓነሁ ወተዓላን ጸሎት አድርገው መልአክ ያስልኩ ነበረ። ይህ በቁርአን ላይ ተገልጿል። ሱረት አልአንፋል ሁለተኛው ገጽ ላይ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል አላህ። ሙሐመድ ሆይ እኔን ጌታህን አላህን እርዳታ በጠየከኝ ጊዜ የመላእክት ሰራዊትን በአንተ ላይ የ1000 መላእክት ሰራዊትንም ላኩልህ እያለ ይናገራል። መልአክ ከጎናቸው ሆኖ ይዋጋ ነበረ። ያየ መሰክር አለ ወይ? አዋላ ሰዕድ ብን አቢ ወቃስ መሰከሩ። ሰሓቦች ያዩ። ማን መልአኮች ይመጡ ነበር? ገብርኤል እና ሚካኤል ይመጡ ነበር ወደ እርሳቸው። ቡኻሪና ሙስሊም ላይ ሐዲሱን ከፍተን እናሳያቸዋለን። ይህን ያየ የመሰከረ ሰሓባ ሲናገር ምን ይላል? ሰዕድ ብን አቢ ወቃስ በኡሁድ ጦርነት ጊዜ ነበር ከሃዲያኖች በጣም በርካታ ሆነ ወደ 10 ሺህ የሚሆኑ ሆነው መጥተው ሰሓቦች ውስን ነበሩ፣ ጂሃድ አደረጉ። በዚያን ጊዜ ሙስሊሞች ተሸንፈዋል። ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለምን ገድለናል ብለው የተደሰቱበት ጊዜ ነበር። ምክንያቱም ከፊት ለፊታቸው እንዳለ ሰራዊት ሁሉ በቃ ተገደሉ። ከፊታቸው ሲከላከሉ የነበሩ ሰሃቦች ሁሉ እንዳለ ሞቱ። ሰዕድ ብን አቢ ወቃስ ቀረ። እርሚ ያ ሰዕድ ፈኢነ መዐክ ሩሕ አልቁዱስ እያሉ ይናገሩት ነበር። በዚያው እርሱም ተጎዳ። ይህ ከፊታቸው የነበረው ሰሃባ እጁ ተቆረጠ እንደዚህ። በዚያ ሁኔታ ሳለ የመጨረሻ እይታው ነብዩ ሰለላሁ ዐለይሂ ወሰለምን ገደሏቸው በቃ ብሎ ተስፋ እየቆረጡ ባሉበት ሰዓት ወደ እርሳቸው ዘወር ብሎ አይኑን ጣል ያደርጋል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው 2 ነጫጭ ግለሰቦችን ያያል። ይሄ ሱሐባ በነጫጭ ፈረስ ላይ ተቀምጠዋል። ነጫጭ ልብስ ለብሰዋል። ሰይፋቸውን በእጆቻቸው ይዘዋል። ማንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም። እነዚህ 2 ግለሰቦች የቀኑት ቢሆን እንጂ እርሳቸውን ለመግደል የሚመጣን አካል። ይህ ሱሐባ ይሄንን አይቶ ነበረ። ከጦርነቱ በኋላ ከተረጋጋ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀጥታ ቤታቸው ነው የመጣው። ይህ ሱሐባ ወደ ቤታቸው መጣና ጠየቃቸው። ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ቀደም በጦር ሜዳ ላይ ሳለን ከእርሶ ቀኝና ግራ ጎን 2 ግለሰቦችን አይቻለሁኝ። በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ወደ እርሶ ማንም ጠላት እርሶን ለመግደል አይቀርብም፣ በእነዚያ አካሎች የተቀላ ቢሆን እንጂ። እነዚያ ሰዎችም ከዚህ በፊት አይቻቸው አላውቅም፣ ከሰሃቦቻችን አይደሉም፣ ከኛ ገብታችኋል አይደለ? አሁንም አላያቸውም። ማናቸው እነዚያ ሰዎች ይንገሩኝ ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀረአይተሁማ አሉት። አይታቸዋል ማለት ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ነዓም ያ ረሱላህ፣ አዎ አይቻቸዋለሁ አላህ መልእክተኛ አላቸው። ኢነሁማ ጅብሪል ወሚካኤል፣
እነርሱ ገብርኤልና ሚካኤል ናቸው አሉት። ገብርኤልና ሚካኤል የነቢዩ ሰለላሁ ዐለይሂ ወሰለም ጠባቂዎች የሆኑ ዘንድ ይላኩ ነበር። ልክ ለቀደሙት ነቢያቶች ገብርኤልና ሚካኤል ሲላኩ እንደነበር ማለት ነው። ይሄ ነው። ይሄን ይመስላል። ይህ ከነገርኳችሁ ጥቂቱ የእርሳቸው ተአምር ነው። የነቢ ሰለላሁ ዐለይሂ ወሰለም ተአምር ከአንድ ሺህ በላይ ይበልጣል። ያ ጀማዓ ሸይኹል ኢስላም ኢብኑ ተይሚያ አልጀዋብ ሰሒህ ሊመን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው ኪታባቸው ላይ ልክ እንዲሁ ኢማም አልበይሀቂ ረሒመሁላህ ተዓላ ፊ ኪታቢሂ ደላኢል ኑቡዋ በዚያ መጽሐፋቸው ላይ የነቢያችን ሰለላሁ ዐለይሂ ወሰለም ተአምር ከአንድ ሺህ በላይ ይሆናል ብለው ይናገራሉ። ግን እኛ ትኩረታችን ይሄ ተአምር ሰርተዋል ማለቱ ላይ ሳይሆን ትምህርት ላይ ነው። ትምህርት ላይ ነው። እሺ ሶስተኛ ጥያቄ ልጠይቅ። ጠይቅሽ። ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርገዋል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ ያለ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ አደረገበት። ገብቷቸዋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከ ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣ ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ ሀዛ ሀዝ ሸይጣን ሚንክ አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር፣ በአንተ ላይ ሊኖረው የሚችለው እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ሕፃን ልጅ ሆነው እየተጫወቱ ሳሉ ነቢ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ አለ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣንን ስልጣንን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በቶች አለርለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዚያው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ
ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለ። ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲስ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው አለ። ወዲያው መልአኩ መጣና ነቢይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነቢይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዚያን ጊዜ በኋላ አላህ ስብሐነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አስተምር አላቸው። ይህን ይመስላል። እሱን ኔትወርክ ይዞኝ ነበረ፣ ይቅርታና አንዴ እባክህ ታምራት ጨርሰሃል? ሌላ ጥያቄ አለ? አንድ ጥያቄ አለኝ የመጨረሻ። እሺ ጠይቅ። እሺ ከሃይማኖት ሁሉ መጀመሪያ እስልምና እንደመጣ ምን ማስረጃ አለ? ትነግረኝ ትችላለህ? ይችላል። አብሽር። ከሃይማኖት ሁሉ ኢስላም። እንግዲህ ሃይማኖት የሚደነገገው ከአምላክ ዘንድ ነው፣ በነቢያት በኩል ነው። ነቢያቶች ደግሞ ያንን ሊሰብኩት ይገባል። ይሄ ነው ሃይማኖት። ገብታችኋል አይደለ? እንጂ ሰዎች ምድር ላይ የመሰረቱት ሃይማኖት ከሆነ ይሄ ሰው ሰራሽ ሃይማኖት ነው። መለኮታዊ ሃይማኖት የሚደነገገው ከአምላክ ዘንድ መሆን አለበት። ነቢያቶች ሊሰብኩት ይገባል። ከዚያ ነቢያቶች ለትውልዳቸው ያንን የተከተሉትና የሰበኩት መሆን አለበት። አላህ ስብሐነሁ ወተዓላ ቃል በቃል እኔ በነቢያት በኩል የደነገግኩት ሃይማኖት ኢስላም ብቻ ነው እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህንን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ራሱ አምላክ ነው። ሰው ሰራሽ አይደለም። ኢስላም በምድር ላይ ነቢያቶች ራሱ አይደሉም የመሰረቱት። ነቢያቶች ከአምላክ ተቀብለው በመልአክ በኩል ሰበኩት እንጂ ነቢያቶች አልመሰረቱልንም። ገብቶቻል አይደል? ማን የደነገገው ከተባለ አምላክ ራሱ ነው። ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እና ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል ሱራ ሹራ ላይ። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህን ሁሉ ነቢያት ያዘዝኩበት ራሱ ሃይማኖት ነው እያለ አምላክ ተዓላ ይናገራል። ነቢያቶችም ራሳቸውን ይገልጹበት ነበር። ኖህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። አዛዡ ማን ነው? አምላኩ። ምንድን ነው ያዘዘው? ከሙስሊሞች እንደሆነ የታዘዝኩት ይላል ቃል በቃል ራሱ። ልክ እንዲሁ ያዕቆብ ምን ሰበከ ብለን ስናይ ልጆቹን ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው እስላምን የሰበኩት ነቢያቶች ይህን ይመስላል። ሐዋርያቶች ቃል በቃል ምን ይላል? ወሽሀድ ቢአንና ሙስሊሙን ይላሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ይህ ነው እዚህ ዓለም ላይ አምላክ በነቢያቶች መለኮታዊ ሃይማኖት ኢስላም ነው። ይሄን ይመስላል። ተምረህ ጨርሰሃል አይደለ? አዎ ጨርሻለሁ። እሱን ልቀጥልልህ እኔ ከይቅርታ ጋር ቅድም ኔትወርክ ይዞኝ ነው። ቀጥል አብሽር። በኦርቶዶክስ ተዋህዶ ቤተ መቅደስ ወይንም ቤተ ህንፃው ላይ መስቀል ይሰራል። እሱም ያው ትርጓሜም አለው፣ አንድምታም አለው፣ ምክንያትም አለው። በእስልምና የጨረቃ ምልክት ይደረጋል። የእሱ አንድምታ በአንድ በኩል ስሰማ የቱርካውያን በጦርነት ጊዜ ይዞት የሚሄዱት ምልክት ነበር።
በእኔ አረዳድ እሺ። እና ይሄን ነገር ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ይቅርታና ሁሉም የሚሰበሰብባት ቅዱስ የሆነ ቃሉ ያረፈባት የእግዚአብሔር ጽላት አለ ያለው እሱ ነው ባለቤቱ ነው ብለን ስለምናምን በእስልምናስ ምን አለ ምሰግድበት? አሁን ለምሳሌ ሄደ ነው አይደለም ምሰግደው ጨርስና መለሰልህ መስጂድ ሄደ ነው የምንሰግደው። እና ይሄን ነገር እንድታስረዳኝ እፈልጋለሁ። እስኪ እሺ፣ ስለ መስቀልና ስለ ኮከብ ነው ባጭሩ አይደለ? እሺ፣ ጨረቃና ኮከብን በተመለከተ ከመስጂድ ላይ የሚቀመጡት እነርሱ ከጌጥ አንጻር ሰዎች ስም ብለው ይጠቀሟቸዋል እንጂ በቁርአንም በሐዲስም ላይ ከመስጂድ ላይ አድርጓቸው የሚል በፍጹም የለም። ስለዚህ መነሳት አለበት ከይቅርታ ጋር አዳምጠኛ አንድ ጊዜ ዝም ብሎ ሰዎች ከጌጣጌጥ አንጻር ቢያደርግ አድርጉም አታድርጉም የሚል ነገር የለም። ከአምልኮ ጋር የሚያያይዘው ነገር የለም ነው። ገብቶሃል አይደለ? እንጂ ገብቶኛል። እኔ ደግሞ ልክ ከሆነ አንዴ ይቅርታ ላስቆመህ። ይሄን ነገር ምልክት ከሆነ ነው የምታደርገው የሆነ ነገር አይደለ? እሱ ለዛውም በእምነት ቦታ በእምነት ቦታ ሆን አንተ መነሳት አለበት ብለህ ታምናለህ አይደለም? ለአምልኮ ካደረጉት ይህ ነገር ታዘን ነው በቁርአንና በሐዲስ ላይ ወይንም ደግሞ ልክ እኛ ለእርሱ እንሰግዳለን ብለው ካሰቡ አሁን መነሳት አለበት። ግን እንደዛ አላሰቡም እያልኩህ ነው። ከጌጥ አንጻር ዝም ብሎ ሰውየው ለጌጥ ብለህ ቤትህ ላይ ዝም ብለህ ይህንን ኮከብ በመለጠፉ ሰውየው ይሄን ለወንጀል የሚታሰብበት አይደለም። ግን ያንን እንደ አምልኮ ካሰበበት ይሄ ነገር በቁርአንና በሐዲስ ስለታዘዘ ነው በመስጂድ ላይ አድርጉ ተብሎ ካለ ይሄ ቢድዓ ነው፣ ስህተት ነው፣ መነሳት አለበት። ምልክት ምንድን ነው ለአንተ? ከይቅርታ ጋር ምልክት ምንድን ነው ለአንተ? ከምን አንጻር ነው ያምልክት ተብሎ ይወሰናል? እንጠይቃለን። ከአምልኮ አንጻር ከሆነ ያንን ያደረገው ክልክል ነው፣ መነሳት አለበት። ስለዚህ መስጂድ ላይ መሆን የለበትም ብለህ ታምናለህ? ለአምልኮ ከሆነ ያደረጉት ሊያመልኩት ከሆነ ሊሰግዱለት ከሆነ ለዚያ ለኮከብ ለጨረቃ አይቻልም፣ አይፈቀድም። የሚሰግዱትማ ለአላህ ነው። ከዚያ ውጭ ከሆነ ለአላህ ነው የሚሰግዱት። ለአላህ የሚሰግድበት ቦታ ላይ ደግሞ ያመልክታል በሁሉም ቦታ እኮ። ከምን አንጻር ነው ያደረጉት ነው ወገናችን? ይኸውልህ ከአምልኮ አንጻር ወይንም ከድንጋጌ አንጻር ተደንግጎ ነው ብለው አስበው ከሆነ አይቻልም፣ መነሳት አለበት እያልከው ነው። ነገር ግን ሰውየው ከጌጥ ከውበት አንጻር ዝም ብሎ ቢያደርገው ያ ነገር ችግር የለውም ነው። ገብቶሃል አይደለ? ይህን ነገር ሰዎች ቢያደርጉት ለአምልኮ ከሆነ አይቻልም። ይህን ይመስላል። አሁን አምልኮ እኮ አይሆንም ብያለሁ። አምልኮ እኮ አይሆንም፣ እኔም እኮ አምኛለሁ። አምልኮ ካልሆነ ችግር የለውም ቢያደርጉት። ለምን የእምነት ቦታ ላይ እኮ እምነት የሚለው ከአምልኮ ጋር ስናያይዘው ነው። ማነው ስበህ? እኔ ስቶሪ አመጣጡን እኮ ነግሬያለሁ አይደለ? ኢትዮ ነኝ። ስቶሪ አመጣጡን እኮ ነገርኩ አይደለ? ስለዚህ ከአምልኮ ጋር እስካልተያያዘ ድረስ ችግር የለም ሰዎች ቢጠቀሙት። ኦኬ፣ ችግር የለውም በሚለው እንያዘው ነው። አዎ፣ ነገር ግን ይሄንን እንደ ክርስትና ስንመጣ ጊዜ ለመስቀል ትሰግዳለህ አይደለ? አዎ። ለምን ለመስቀል የምትሰግደው? ኢየሱስ ክርስቶስ ስለተሰቀለበት ምልክታችን ነው። ለመስቀል ስገዱ የሚላለ መስቀል እምነታችን ነው፣ የነፍሳችን መዳኛ ነው የሚል ነገር አለ። ለመስቀሉ ትሰግዳለህ? እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሎ አስተምሯል እኮ። እየነገርኩህ እኮ ነው። ምልክትህ መስቀል ናት። አሁን ለምሳሌ ልክ እንደ ጨረቃ በለው እኮ። አንተም እኮ ጨረቃ ላይ የምታደርጉ ለምንድን ነው? እኔ አልሰግድለትም። እኔ አልሰግድም ለጨረቃው። አንተ ግን ለመስቀሉ ሰግዳለሁ ብለሃል። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሏል ወይ? እኮ መስቀል እምነታችን ነው፣ የነፍሳችን መዳኛ ነው እኮ። ለመስቀሉ ስገዱ ብሏል ወይ ኢየሱስ ክርስቶስ ነው እኮ ጥያቄ እኮ። እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለተሰቀለበት ምልክታችን እኮ ነው እሱ። አምላክህ ሳለከላይ እኔ አሁን ስለሱ ሳይሆን ስለ መስቀሉና ስለ ጨረቃው ንጽጽር ሳይሆን ያ ነገር ያስፈልጋል አያስፈልግም ወይ ነው። ጨረቃው ጉዳይ ኮከቡ ወይ ጨረቃው ያስፈልጋል አያስፈልግም ወይ ነው። ይኸውልህ ያስፈልጋል አያስፈልግም ከሚለው አንጻር ነገርኩህ። ይሄንን አድርጎ አታድርጎ የሚል በቁርአንም በሐዲስም ላይ የለም።
ገብቷል። ያስፈልጋል። ስለዚህ መነሳት አለበት። መልሱን ከኔ አዳምጥ። ልድገምልህ ለሰማንያኛ ጊዜ ያስፈልጋል። የምን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አዘው ቢሆን ኖሮ የዛን ያስፈልጋል አድርጉ እንላለን። አያርላ ነገር ግን ያልታዘዘ ነገር ከሆነ እንደ ሁኔታው ይታያል። ከአምልኮ ጋር አያይዘው ሰዎች ቢያደርጉት ያንን ስለታዘዝን ነው ወይንም ደግሞ ለእርሱ እንሰግዳለን ብለው ቢያደርጉት የዛኔ ክልክል ነው አይቻልም አንሱ እንላቸዋለን። ነገር ግን ከአምልኮ ጋር እስካላያያዙ ድረስ ዝም ብለው ሰዎች ለጌጥ እስከተጠቀሙ ድረስ ያን ነገር አንሱ ማለት አንችልም። የፈለገ ማድረግ ይችላል። ባያደርገው ሰውም አያስወቅሰውም። ያ ኮከብና ጨረቃ የሌላቸው በርካታ መስጂዶች አሉ። ገብተዋል አይደል? ለምን አይደረግም አንላቸውም። እነዚህ ይሄ ነው ይመስላል። እሺ እሺ ጥያቄ ያለ ክርስቲያን መቀጠል ይችላል። እንደ ሁሴን እንትና ኤልያስ ቪዲዮ ፖስታንና ሪፖስት ያደርጉለት ነው ፎሎ የሚያደርጉት ከሚልና ኤልያስ። እሺ ፎሎ አድርጓቸው። ከሚልና ኤልያስ ፎሎ አድርጓቸው። ጥያቄ ያለ ግን አሎ ጥያቄ ያላችሁ መቀጠል ትችላላችሁ። አንዴ ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? እስቲ እንትን ካለ ሱራ ላይ ክፈትልኝ። ሱራ 7 ሱራ 7 ክፈትልኝ። ጥያቄ ምንድን ነው? በሱ ላይ አውቃለሁ። ጥያቄ አንቀጥል። ሱራ 7 206 ላይ ምን ይላል? አንብበው እስቲ። ጥያቄ በሱ ላይ ምንድን ነው መጠየቅ የምትፈልገው? እንጠይቅ እኮ አንብብልኛል። አንብበው ነው የመጣው አይደለ? እሺ ላውጣልህና አንብብልህ። አዎ እኮ አንብበው። እሺ አነብልሃለሁ። እሺ ሱራ 7 206 አይደለ? እነዚያ ከጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወደሱታልም፣ ለእርሱም ብቻ ይሰግዳሉ ይላል። አይ ለማን ነው የሚሰግዱት? ለአላህ። ለማን ነው የሚሰግዱት? ለአላህ፣ ለጌታቸው ለአምላካቸው። ጨርሷል እሱ። እሺ ጠይቂ። ደህና መሻችሁ? ደህና አልሐምዱሊላህ። ያው እኔ ጥያቄ ነበረኝ። ምንድነው መጀመሪያ እኔ የተወለድኩት ሙስሊም ሆኜ ነበረ። አባቴ ሙስሊም ነው እና እናቴ ደግሞ ክርስቲያን ናት እና በአጋጣሚ ተለያይተው ወደ ክርስትና መለሰች እና ብዙም አላውቀውም እስልምና ክርስትናንም እንደዚሁ። ግን በቃ ወደ ነበርኩበት መመለስ ፈልጌ አሁን ላይ እፎይ የሚያስተምራቸውን ትምህርቶች ምናምን እየሰማው ኦልሞስት ወደ እስልምናው ልመጣ ፈልጌ ግን የእፎይን ደግሞ ሰዎች እንትን እያሉኝ ማየት ጀምር መስማት ጀምር ግራ እየተጋባው መጣውና አንዳንድ እንትኖች ላይ ማለት ከናንተ ከኡስታዞች ጋር ምናምን ተገናኝታችሁ እሱ የሚያወራው በማስረጃ ነው። እሺ በማስረጃ ካወራው አንድ ልትሰጪ ትችላለሽ? እኔ አሁን በዚህም በዛም በኩል ምናምን እንትን ማለት አልፈለኩም። ግን ምንድነው በቃ እኔ ያለኝ ህይወት አንድ ነው እና ትክክለኛውን ሃይማኖት ነው መያዝ የሚፈልገው። እሺ ለማንኛውም ጥሩ ትክክለኛውን ሃይማኖት መያዝ ትፈልጊያለሽ? ባጭሩ ፍትሃዊ ይሆናል። አንድ ፍትሃዊ ይሆናል።
ትክክለኛ ሃይማኖት የትኛው ነው የሚለውን አሁን እናያለን። ስለ እስልምናም ከቁርአን፣ ስለ ክርስትናም ከመጽሐፍ ቅዱስ ትክክለኛው ሃይማኖት የትኛው ነው የሚለውን እናያለን። መጀመሪያ ትክክለኛ ሃይማኖት ሊባል የሚችለው አንድ ሃይማኖት መቼ ነው የሚለውን እንመልከት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው ከተሳሳትኩ ታርሚኛለሽ። እሺ ስምሽ ማን ነበር? ቴማን። ቴማን። እሺ ካልተስማማሽ ማነሳው ሀሳብ ይሄ አልተስማማኝም ማለት ትችላለሽ። አሁን የሆነ ሀሳብ ልናስቀምጥ ነው ወደ መረጃዎች ከመሄዳችን በፊት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው በአምላክ ሲደነገግ በነቢያቶች ሲሰበክ ጊዜ ነው። ይሄ ያስማማሻል? አምላክ ራሱ ሲደነግገውና ነቢያቶች ከአምላክ ተቀብለው ሲሰብኩት ጊዜ ትክክለኛ ሃይማኖት ነው ማለት የምንችለው የዛኔ። አምላክና ነቢያቶች ዘንድ እውቅና ከሌለው ያ ማለት አምላክ ካላዘዘበት ነቢያቶች ካልሰበኩት ደግሞ ይህ ሃይማኖት ሐሰተኛ ሃይማኖት ነው። በዚህ እንስማማለን አይደል? በጣም ጥሩ። አሁን ፍትሃዊ ሆነን ከእያንዳንዱ ሁለቱንም እስልምናንም ክርስትናንም ከየመጽሐፉ እንመዝነው እስኪ ማንኛውን ነው በትክክል አምላክ የደነገገው የሚለውን እናያለን። ከእስልምና ጀምር። አምላክ አላህ ሱብሓነሁ ወተዓላ ለመሆኑ ሙስሊሞች ሁኑ ብሎ አዟል፣ ደንግጓል እስልምናን ሃይማኖት። ልክ እንዲሁ ነቢያቶች በቁርአን ላይ ሙስሊሞች ሁኑ ብለው አዘዋል፣ አስተምረዋል የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ቃል በቃል ደንግጎታል። ልክ እንዲሁ ደግሞ ሙስሊሞች ሁኑ ብሎ አዟል። ነቢያቶችም ልክ እንዲሁ ሙስሊሞች ሁኑ ብለው አዘዋል። ነቢያቶች ራሳቸውን እኛ ሙስሊሞች ነን ብለው ገልጸዋል። ማስረጃ አላህ ሱብሓነሁ ወተዓላ በሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖቶች ሁሉ እስልምናን ሃይማኖት ብቻ ነው የወደድኩላቸውና የደነገግኩላቸው እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ሙስሊሞች ሁኑ ብሎ አዞናል ወይ? አዎ። አላህ በሱራ አልዕምራን ላይ ምን ይላል? ያ አዩሃ ለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አላህ ሱብሓነሁ ወተዓላ እስልምናን እንዳዘዘ ልክ እንዲሁ ሙስሊሞች ሁኑ ብሎ እንዳዘዘ አየናል። ነቢያቶች አዟቸዋል ሙስሊሞች ሁኑ ብሎ ወደሚለው እንምጣ። አምላክ አላህ ለነቢያቶች ሁሉ እንደደነገገላቸው እስልምናን ሃይማኖት ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያሰላም አምላክ ራሱ እኔ ደነገግኩት ካለ በኋላ እነዚህን ታላላቅ ነቢያትንም ያዘዝኩባቸው ሃይማኖት ራሱ ነው እያለ ይናገራል። ለመሆኑ እነዚህ ነቢያቶች ታዘንበታል ብለዋል ወይ ሙስሊም እንዲሆኑ? አዎ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ኖህ። አያቸው አይደለ? እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ነቢያቶች ሰብከውታል ወይ? ሙስሊሞች ሁኑ ብለው ትውልዳቸውን ሰብከዋል ወይ? አዎ። ለምሳሌ ያዕቆብን እናንሳ። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይሄ ነው። ስለዚህ በቁርአን ላይ እናገኛለን አላህ ቃል በቃል ይቅርታ እንዴ አንድ ይችል ጨርስ ይቅርታ አምላክ አላህ ስለዚህ ምን ብሏል? ሙስሊሞች ሁኑ ብሎ አዟል። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ ብለው አዘዋል። ከአምላክ ዘንድና ከነቢያቶች ዘንድ እውቅና ያለው ሃይማኖት እንደሆነ አወቅን። አሁን ይህን ጥያቄ መጽሐፍ ቅዱስ ላይ እናነሳዋለን። ክርስትናን ለመሆኑ ያጸድቀዋል አያጸድቀውም? መጽሐፍ ቅዱስ የሚለው እናያለን። በዚሁ አንጻር አምላክ በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ክርስቲያን ሁኑ ብሎ አላዘዘም። ልክ እንዲሁ ከነቢያቶች መካከል አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? ላ የለም። ስለዚህ አምላክ ለዚህ መልስ አለ ያዘዘበት ቦታ። አይ ያው እንደነገርኩ መንገድ ላይ ነኝ፣ ግራ ገብቶኛል ነው የምልህ። እና ምንድነው
ወደዚህኛውም ልመጣ የሚይዘኝ ነገር አለ፣ ወደዚህኛውም ልመጣ እንትን አጣለሁ። እሺ ውሱ ይቅርታ እንዴ አንዳንዴ ራሴ ሰማን ድምጼ አንድ ሰው እየተናገረ ጣልቃ ትግቡ። እስካሁን ለወራሁት ሀሳብሽ ምንድን ነው? እና ሀሳብሽ ማለት ለተናገርኩት አይ አሁን እችን ብቻ እንድትመልስልኝ ፈልጌ ነው። ማለት ያው ማለት እውነተኛ አምላክን ማወቅ ፈልግ ያለውና እውነት ነብዩ መሐመድ እውነት ትክክለኛ ነብይ ከሆኑ በህይወት ዘመናቸው በምድር ላይ ሲኖሩ የሰሩት ታምራት አለ። ለምሳሌ በክርስትና ክርስቶስ ከጽንሰቱ ጀምሮ እስከ ውልደቱ እውራንን አብርቷል፣ ፈውሷል፣ ከሙታንን አስነስቷል። ብዙ ነገር ኢቭን በስቅለቱ ጊዜ ራሱ በደሙ ማለት ነፍሱ ከስጋው በተለየ ሰዓት ራሱ መጋረጃ በቃ ማለት ሀገሪቷ ተደብላልቃ ነበር፣ ጨረቃ እንትን ብላ ነበር ምናምን ነገር እና ምናልባት ያው ያለውን ታሪክ ላሳጥር ልብዬ ነው። ነብዩ መሐመድ ሲወለዱም ሆነ በህይወት ዘመናቸው ምንም ተአምራት ያደረጉት ነገር የለም ሲባል እንደገና ሲሞቱ ምንም የተፈጠረ ነገር የለም ሲባል ያው በእርግጥ እኔ እዚህ ጋር ማንሳት አልፈልግም፣ ግን ከሞቱ በኋላ ራሱ ሌላ ነገር ሁሉ ሰምቻለሁ። ይሄንን እዚህ ጋር ማለት አልፈልግም፣ ግን ይሄ ነገር ግራ እየገባ ይመጣ። ያው እንዲህ በቀን እንደዚህ ማለት ሱቢ እንትን መግሪብ ተራዌ ምናምን ሲሰገድ በጣም ነው ደስ የሚለኝ። እንዲህ ለስግደቱ ምናምን ከፈጣሪ ጋር ትክክለኛ እየተገናኙ ነው የሚመስለኝ እና ግን ደግሞ ወደዛ ላለመሄድ ምክንያት አጣለሁ። ምክንያቱም በህይወትም እያሉ እሳቸው ምንም አይነት ተአምራትን አላደረጉም ከመናገር ውጪ። ኢየሱስ ክርስቶስ ግን ይላል በክርስትና ደግሞ ብዙ ተአምራቶችን አድርጓል እና ይሄን ነገር አንተ ምን ትላለህ እስቲ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምራቶችን አድርገዋል። ምናልባት እነዚህ ነገራቶች ሲነገሩ አልሰማች ሊሆን ይችላል። ዶክተር አይደለ? ወይንም ደግሞ በጣም በሚያሳዝን ሁኔታ ስለርሳቸው ሌላ ነገር ቀርጸው ስለሚነግሯቸው ነገር እንጂ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምራቶች መጽሐፍ ቅዱስ ላይ ያሉ ነብያቶች ሁሉ የክርስቶስን ተአምር እንዳለ ቢደምር የእርሳቸው ተአምር ጋር አይደርስም በቁጥር ደረጃ ማለት ነው። ገብታችኋል አይደለ? አንድ በመጽሐፍ ደረጃ ሁሉ ተጽፏል ተአምራቸው። የሚገርማቸው 1000 ተአምርና ከዚያ በላይ አድርገዋል። ኢብኑ ተይሚያ ረሂመሁላህ ተዓላ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ በተሰኘ መጽሐፉ ላይ የነቢዩ ሰለላሁ ዐለይሂ ወሰለም በለገት ኢላ 1000 እያለ ይናገራል። እስከ 1000 ድረስ ይደርሳሉ እያለ ይናገራል። ከነዚያ መካከል የተወሰኑትን ልንገርሽ። ለምሳሌ ማንም ነብይ ያላደረገው ተአምር ጨረቃን መክፈል። ይህ ጨረቃ ይታይሻል። ይህን ጨረቃ ነቢ ሰለላሁ ዐለይሂ ወሰለም በዘመናቸው ያዩ ያሉ የነበሩ የአይን እማኞች ናቸው ይህን የሚናገሩት። እርሳቸው ከመናገር ውጭ ነበር ያልሽው አይደለም። በአይን እማኝ ተአምሩን ያዩ ሰዎች የመሰከሩትን እናሳይሽ። ማየት ከፈለግሽ ተአምሩን እናሳይሻለን። እያወጣን ሀዲሶችን ማስረጃ አነስ ብን ማሊክ ይባላል ሰሃባው። ይህን የዘገበው سأل أهل مكة رسول الله صلى الله عليه وسلم أن يريهم آية فأراهم انشقاق القمر مرتين ይላል። የመካ ሰዎች ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተአምር እንዲያሳዩአቸው ጠየቁ። እንት ያለ ሙሐመድ ሆይ እውነት አንተን እንደምትለው ነብይ ከሆንክ ነብያቶች ተአምር እየሰሩ አሳይተዋልና አሳየን አንተን ብለው ጠየቁ። ታዲያ ምን አሳዩአቸው ይላል? የጨረቃንም መከፈል አሳዩአቸው 2 ጊዜ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳይተዋቸዋል። እነዚህ ሰዎች አንደኛ ያደረጉት ተአምር ይሄ ነው። ሌላኛው ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር 7 ሰማያቶችን አድርገው መሄዳቸው፣ ለዚያውም በአንዲት ሌሊት ነብያችን ሰለላሁ ዐለይሂ ወሰለም 7 ሰማያት አድርገው ሄደዋል። ያለፉትን የቀደሙትን ነብያቶች ሁሉ ነብያችን ሰለላሁ ዐለይሂ ወሰለም አግኝተዋል። ይህን ተአምር ኢየሱስም ሰርተዋል። መጽሐፍ ቅዱስ ላይ ከሆነ ኢየሱስ ክርስቶስ እነ ሙሴን እነ ኤልያስን አግኝቷቸዋል አይደል? እርሱ ከሱ በፊት የነበሩ ሰዎች ግን አግኝቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ መሲሁን አገናኝቷቸዋል። በጣም በርካታ ጊዜ አገናኛቸው። ለዚያው ክርስቶስን ብዙ ጊዜ አግኝተውታል። ነብዩ ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል። እነ ሙሴን አግኝቷቸዋል። እነ አሮንን አግኝቷቸዋል። ያለፉት የቀደሙትን ነብያት ሁሉ የት አገናኛቸው ከተባለ አንደኛ ኢየሩሳሌም አገናኛቸው። ቤተ መቅደስ ወይንም ቤተል መቅደስ የሚባለው የእስራኤላውያን ነብያቶች ሁሉ ሲሰግዱበት የነበረው ቤተ መቅደስ አለ ፍልስጤም ላይ የሚገኘው። እዚያ አገናኝቷቸዋል ነብያቶችን። ክርስቶስን በጣም ብዙ ጊዜ አግኝተውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ልክ እንዲሁ አግኝተዋቸዋል እዚያ ላይ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ገነትን በዓይናቸው በጋር ነው ያዩት። ቃል በቃል ብናሉ እጠለዕቱ ፊል ጀና ገነትን አየኋት እያሉ ይናገራሉ። ተአምር ብሎ ማለት ከሰዎች አቅምና ልማድ ወጣ ያለ ነገር ማለት ነው አይደለ? ማን ነው ገነትን አየሁ ሊል የሚችለው? ሁሉም ነቢያት ሲያስተምር በትምህርት ደረጃ ነው። ገነት የምትባል ሀገር አለች ትገባለህ ካመንክ ነው አይደለ?
ላ ነብዩ ሰለላሁ ዐለይሂ ወሰለም በአስተምሮ ደረጃ ብቻ አይደለም፣ በአይናቸው በገሃዳቸው አየሁት እያሉ ነው የሚናገሩት። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ውዱ ማድረጊያ ውሃ ባጡ ጊዜ የአሱር ሶላት ደረሰባቸውና አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደረሰብን፣ ወዴት እንዳሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ አሉና እነዚህ ከጣቶቻቸው መካከል ውሃን ያፈለቁላቸው። ይሄንን ያዩ የመሰከሩ ሰሃቦች ናቸው የሚናገሩት። ከሌላ ሰምተው ምናምን እንዳይመስሏቸው። እዛው ያሉ ሰሃቦች ማስረጃ ላሳይሽ፣ ችግር የለውም። አንዴ ኤልያስ ትልቁ ላይ ነው። ኤልያስ ወይም ፋሩቅ ይመቻቸዋል። ቁጥር ልስጣቸው አውጡ። አንድ ዘን ከጣታቸው ውሃ መፍለቁ ኤልያስን እና ፋሩቅን ፎሎ አድርጓቸው ጀምሮ እዚህ 2900 ሰዎች እሺ ቡኻሪ ማን ነው? ቆይ አንዴ ረጅሙን ሐዲስ እናታው ወይ ባጭር የተቀመጠው ማለት ሙስሊም 3013 ላይ አለ። እስናታ እሺ እስከዛ ድረስ እንዳንብበው طلب بعض أصحاب النبي صلى الله عليه وسلم وضوءا فلم يجد كفيل يا نبي محمد صلى الله عليه وسلم بالدربوج ودو ማድረጊያ ውሃን ፈለጉና አላገኙም ነበር ይላል። فقال النبي صلى الله عليه وسلم ها هنا ماء فأوتي بماء فوضع يده في الإناء الذي فيه الماء ثم قال توضأوا بسم الله فرأيت الماء يفور من بين أصابعه يا النبي صلى الله عليه وسلم صحابوች ምን አሉ? ሲናገር ከጣቶቻቸው መካከል ውሃ ሲፈልቅ ተመለከትኩኝ እያለ ያየ የተመለከተ የአይን ምስክር ይመሰክራል። አዎ ግን አሁን እስካሁን ማስረጃ እያየሁ አይደለምና ያው 3000 ስንት ነው? እሺ ሐዲሱ ረጅሙን እና 3013 ላይ ታገኛለህ። ማስረጃ እያየሁ አይደለ? እያንዳንዱን ብታቋርጭን እኮ እናሳይሽ ነበር። ከቀደሙ ጀምሮ ስናገር ነበር። ያው እና ቆይ አንድ ጊዜ ያው ባጭር እንትን ለማለት አይዮ እሺ ወደ አማርኛ እዛው ላይ መቀየር ትችላለህ። አረበኛ ትችላለሽ? ወደ አማርኛ እንቀይራ። አማርኛ ላይ አማርኛ ላይ እሺ እንግሊዘኛ ያላል። እሺ ወደ አማርኛ ቀይረው እዛው ላይ ከቻልክ። እዚህ ላይ ላሳያ እስከዛ ድረስ አነስ እስኪያወጣው አንዴ ላሳያችሁ። ሐዲሱን እዚያው ትችላችሁ ነበረ። ይታያቸዋል። ሐዲሱ እዚህ ጋር ምን ይላል? ከአንዳንድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቡ ባልደረቦች ውዱ ማድረጊያ ቢጠይቁም ምንም አላገኝም ነበር ይላል። ነብዩ ሰለላሁ ዐለይሂ ወሰለም ውሃ ለዚህ ያሏቸው የለም። ከዚያ በኋላ በሌላል መጨረሻ ላይ ውሃው ከጣቶቹ መሃል ሲፈልቅ አየሁ ይላል። ያው የአይን ምስክር ማን? አነስ ኢብኑ ማሊክ ውሃው ከጣቶቹ መሃል ሲፈልቅም አየሁ እያለ ይናገራል። እና ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ ሲፈልቅ ያዩ የተመለከቱ የአይን እማኝ ሰሃቦች በዚህ መልኩ ዘግበውታል። አየሽው? ይሄን ጨረቃ መክፈላቸውንም ላሳይሽ። ጨረቃ የከፈሉበትንም እናውጣና ላሳያቸው። እሱም ያውና እዚህ ጋር የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት ወይንም ተአምር እንዲያሳያቸው ጠየቁ። ከዚያም የጨረቃን መከፋፈልም 2 ጊዜ አሳያቸው ይላል። የጨረቃን መከፈል 2 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሳያቸው። ምን ጠይቀው? ተአምር ጠይቀው፣ ምልክት ጠይቀው። አሁንም ይሄን የዘገበው ሱሐባ አነስ ቢን ማሊክ ይባላል። ምንጩ ያውና ሶሒህ ሙስሊም 2802፣ ሶሒህ ቡኻሪ 3637። እሺ ሌላ አለሽ? ሌላ ተአምር እናሳይ። በቂ ነው። አይ ማስረጃ ካለ እሺ ሌላ ጥያቄ ነው? እሺ በዚሁ ልጠይቅህ። በሷ ላይ የታረክ ትጠይቃለህ። ጨርሰሽ ነው የታደረገ አትረብሽ። ትጠይቃለህ። ተራ አብሽር አለኝ ፊትህ ነኝ። እሺ ጨርሰሻል? ያ ጥያቄ አለሽ? እሺ ወርዳለች። ጠይቃ አሁን የተናንሰ
ኦኬ ምንድነው ተአምር እንዳሳዩ ሲጠየቁ ጨረቃን የከፈሉትን ያልከው ወይ እርግጠኛ ነህ? እሺ ቁርአን ታዲያ 10:20 ላይ ተአምር ሲጠየቁ ለምንድን ነው እንደማያደርጉ የተናገሩት? አይሰማም። ያ ተአምር ነው አይሰማም። ምን እያልክ ነው? አሁን ይሰማል። ኤርፎን ችግር ነው። የኔ ይሰማል። የኔ ድምጽ ያንተ ይሰማል። እየረበሸ ነው። እንትን በለው ንቀል ኤርፎን። እሺ በቃ እንግዲህ እነዚህ ሰዎች ምን መሰላቸው? ነብያቸው ሰለላሁ ዐለይሂ ወሰለም በርካታ የቁርአን ችግር የለውም። ቀጥል። ኤርፎን ከነቀልኩኝ ማለት አልችልም። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ እነዚህ ሰዎች ተአምር ይጠይቃሉ። ገብታችኋል አይደል? ያንን እኔ አድራሽ እንጂ መልእክት አድራሽ እንጂ ሌላ አይደለሁም በላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ነው ታዲያ ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ ሜተናነሳ ያቀለ እስከ ጨርስ ድረስ አዳምጥ። እሺ ይሄን ተአምር የሚያደርገው ማን ነው? አላህ ሱብሓነሁ ወተዓላ ነው። ሰዎቹ አድርግልን ብለው ልክ እርሳቸው እንደሚያደርጉ አድርገው ይጠይቃሉ። አላህ ሱብሓነሁ ወተዓላ ደግሞ ይህ የነቢያችን ሰለላሁ ዐለይሂ ወሰለም ስራ ምንድነው? ማድረስ እንዲሁም በእርሳቸው በኩል ያንን ተአምር መስራት የእርሱ እንጂ ከነቢያችን ሰለላሁ ዐለይሂ ወሰለም እንደው ከራሳቸው እንዳልሆነ ሊገልጽላቸው ዘንድ ነው። ይህን ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያደረገው ሁሉ ተአምር ብንሰበስበው አንዲት ያደረገ የለም። እርሱ ማንም ያደርግለት ከተባለ አምላኩን አምላክ በእርሱ በኩል ያደርግለታል ያለ ማለት ነው። እርሱ ከራሱ ሲናገር ነው ይላል። እኔ ከራሴ አንዳች ላደርጋችሁ እዛው ቁርአኑ ላይ ታድርግ አትረብሽ። ቁርአኑ ላይ ታድርግ ጣልቃ ትግባ እስከጨርስ ድረስ ቁርአን ላይ ነው። ታድርግ እስከጨርስ ድረስ ጣልቃ ትግባ። እሺ እስከጨርስ ከዛ ታወራለህ። አብሽር ኢየሱስ ክርስቶስ ስለ መጽሐፍ ቅዱስ ባትናገር ቁርአኑን ጨርስ። ምንም ማድረግ አይቻልም። ማዳመጥ አይችልም። ከኔ ፊት ቆሞ ማዳመጥ አይችልም። በአንደኛውን ሹባ ይዞ የሚመጣ ክርስቲያን ለመማር የሚፈልግ ያዳምጣል። ልክ እንደ ልጆቹ ማለት ነው። ያቻለ ሹባ ይዞ የሚመጣ ክርስቲያን ማዳመጥ አይችልም። ምክንያቱም ያ ይዘውት የመጡ ሹባ ሊገለጥባቸው ስለሆነ አትንኩብን እኛን ላ ነብይ ሰለላሁ ዐለይሂ ወሰለም ሰውራቸው አይደለ ስለ እርሳቸው ተናገርን። አምላክ ብለህ የምታስበው አንተ ኢየሱስ ክርስቶስ ግን ከእርሳቸው የሚበልጥ እንዳልሆነ በመጽሐፉ ላሳየው ነበረ። ለምን ከተባለ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ሚዛን ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ከራሱ ማድረግ አይችልም። ገብታችኋል አይደል? ቃል በቃል ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። አንዲት ከራሱ ያደረገው ነገር የለም። ታዲያ ተአምራቱን ማን ነበር ሲያደርግለት የነበረው? አምላኩ ነበር። ልክ ለነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አድርጉልን ሲሏቸው ጊዜ አይ እኔ ከራሴ ማድረግ አልችልም የኔ ስራ ማድረስ እንጂ ሌላ አይደለም የሚለውን አንቀጽ ነው። ገብታችኋል አይደል? በጣም በርካታ ቦታ ላይ አለ። ማን ነው የሚያደርግላቸው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው። ለኢየሱስ ክርስቶስ ማን ነው የሚያደርግለት? ራሱ አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። ማን ነው አድራጊው የእነዚያ ሁሉ ተአምር? እግዚአብሔር። ኢየሱስ ክርስቶስ ምንድን ነው ታዲያ? እርሱ አንዳች የሚያደርግ አይደለም ማለት ነው። ቦታች አለ ማን የሚያደርግለት? ሙታንን ማስነሳት፣ አይንን ማብራት ምናምን ያ ሁሉ የአምላኩ ስራ ነው ማለት ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ይሄንን የአምላኩ ስራዎች እንደሆኑ ሲናገር ምን ይላል? ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአት ትወግሩኛላችሁ አለ። ከማን የሆኑ ስራዎች? ከአምላኩ የሆኑ ስራዎች እንደሆኑ ገለጸ። ቦታች አለ ይሄ ነው። እሺና ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ተአምራቶችን አድርገዋል። ግን ያ ማድረጋቸው እንደው በራሳቸው ኃይል ነው ወይ ከተባለ አይደለም። እነዚህ የመካ ቁረይሽ ከሃዲያኖች የሚጠይቁት እስኪ እንደው አንተ ራስህ አድርገህ አሳየን ይሏቸዋል። ላ የኔ ስራ ማድረስ ነው እያሉ የመለሱበት የቁርአን አንቀጾች ናቸው። አሁን ነቢያቶች ስራቸው ማድረስ ነው። የነዚያ የተአምር ባለቤትና ሰሪ ግን ማነው? አምላክ አላህ ሱብሓነሁ ወተዓላ ነው። እሺ ጥያቄ አላችሁ? ትዝታ ኦኬ። ለማን ነው አለ ዋትስአፕ? አቤት ኦይ ለብሳም ዋትስአፕ ሰማቻን ይሰማል። ሁሴን ኤልያስ እና ሀሩን ፎሎ አድርጉት። ኦዬ እሺ ጥያቄ አላችሁ? አጋም ኦይ አጋት ከበል
47 ያገት መቶኒ ለማሰው ማን ይቦ ሄሎ እሺ ከታች ፍቅር ጥያቄ አለሽ እሺ አድሚኖች ሰዎች ኮፒ ሊንክ አድርጉ እሺ ሰው ማስገባት አልችልም አድሚኖች ካላችሁ አስገባቸው ጥያቄ ያለው ክርስቲያን ካለ ከሰው መጠየቅ ይችላል ከጠየቃችሁ በኋላ መልስ እስኪመለስ ድረስ አዳምጡ ከዛ በኋላ ሐሳብ ካላችሁ መስጠት ትችላላችሁ ግን ሰው እስኪመልስ ድረስ ማዳመጥ ግድላለሽ ካልሆነ ነጸር ይለብሳለህ አይ እሺ ልጆች ታባድርጉ እሺ ገስት ላይ ሰው አያሳይም ከጥቂት ሰዎች በስተቀር እሺ አሁን ይባስማለ ሰላም ዋና ወሱስም እንዴት ናችሁ ሰላም ናችሁ አልሐምዱሊላህ ይስታለች ኮንስ ይሰማል ድምጼ ይሰማል ወይ ደማል እሺ ጥያቄ ልጠይቅ ነበር ወደ ቀደም ልጅቷ ከጠየቀችል እነሳና እስቲ ሁለቱን ኮምፔር እናድርጋልከና እስልምና በአላህ ዘንድ የተመረጠ ሃይማኖት እስልምና ነው ብላልክ እና ኮት ያደረካቸው ቀደምት ነብያቶችም አሉ እነኚህ ቀደምት ነብያቶች ሙስሊም መሆናቸውን የሚያረጋግጥ በዘመናቸው ምክንያቱም ለነብያት ሁሉ አላህ የራሱን ቃል እንደሰጣቸው መጽሐፍ እንደሰጣቸው ቁርአን ይናገራልና አሁን አንተ የምትነግረን ከቁርአን ላይ ነው ቁርአንን ማን አወረደ ጅብሪል ለማን አወረደ ለሙሐመድ ስለዚህ ይሄንን ቆይ ስማኝ መጀመሪያ ይሄን ቴስቲሞኒ እየሰጠ ያለው ሙሐመድ ነው እኔን ጥያቄ ክላሪፋይ ላድርግልህና አዳምጥ አሁን ለተናገርከው ማስረጃ አውጣ ትልቁ ላይ አድርጉት አንዴ አውጣ ማስረጃ ከቁርአን የትኛው ማስረጃ ላውጣልህ ቁርአን ላይ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል ብለሃል ማስረጃ እሺ ለምሳሌ ኦኬ እሺ በቅራ ሱራቱል አልበቅራ ምዕራፍ 2 ቁጥር 4 ቁጥር 96ን 136ን ክፈትልኝ እነኚህ ሶስቱ ለምሳሌ 136ን መክፈት ትችላለህ አይ አልችልም እኔ ባይዘዌ እንትን ያልኩትን ነው በቃ ቁጥሩን ንገረኝ ቁጥር ስንት ነው 91ን ለምሳሌ 91 ምን ይላል 91 ክፈተው አንተ ራስህ ትልቅ ላይ ሆነና ክፈት አነብልሃለሁ ተራይቆ እሺ 91 ችግር የለውም አላህም ባወረደው ሁሉ እነርሱ እመኑ በተባሉ ጊዜ በእኛው በተወራው ብቻ እንላለን ይላል እርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍት አረጋጋጭ እውነተኛ ሲሆን ይክዳሉ አማኞች ከሆናችሁ ከአሁን በፊት የአላህን ነብያት ለምን ገደላችሁ በላቸው ይላል የቱ ጋር ነው ለነብያቶች ለእያንዳንዱ መጽሐፍ ተሰጥቷቸዋል የሚለው ኦኬ በደንብ ሰማኝ በመጀመሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድነው የሚል ጥያቄ ቆይ አንተ ራስህ እንዴ ለነልሳለን ታዲያለም እንጂ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል የሚል ቃል አለ እዚህ ጋር ለምን ታዋሽ ቆይ ብራዘር እኔ አውዳዊ የሆነ ጥያቄ ነው የጠየቅኩ አንተ ባይዘው እኔን ተዋሻለህ ካልክ እንደማትዋሽ እስኪ ታረጋግጥልኛለህ ችግር የለውም እኮ አንተ 136ን እዛው ክፈትልኝ እሺ አዳምጥ ለእያንዳንዱ ነብይ 136ን እዛው ክፈትልኝ ለእያንዳንዱ ነብይ እዚህ መጽሐፍ ተሰጥቶታል ብለሃል እዚህ ጋር እንደዚህ ይቀላል የለም ኦኬ እሺ ጥያቄ ልጠይቃ እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል ያለኝ አንዴ አድሚኖች አላችሁ መቆጣጠር አልችልም ለምን ታብ እንደማታደርጉ አይገባኝም ሰው እሺ አንዴ ትልቅ ነው ያድርግ ስለዚህ